በኢትዮጵያ የተቋማት ምስረታ ታሪክ ከቀዳሚዎቹ አንዱ ነው። ላለፉት 75 ዓመታት የፌዴራል መንገዶችን የመገንባት የመጠገንና የማስተዳደር ኃላፊነትን ሲወጣ ቆይቷል። ትልቅ ተቋም ነው። ኦፕሬሽን የሚመራ ነው። መንገድ የሚሰራ ተቋም ነው። ይሄ ተቋም እንግዲህ በዚህ ስርዓት ውስጥ ሲያልፍ የግድ እነዚህ ሪሶርስ ኤሌመንቶች የሚባሉትን ሶስቱን በቫይታል ሆኖ ይጠቀማል። ሰውን፣ መሳሪያንና ማቴሪያልን። የምስረታ ስሙ አውራ ጎዳና ወደ ኢትዮጵያ መንገዶች ባለስልጣንነት ተሸጋገረ። የአሁን ላይ መጠሪያው ደግሞ የኢትዮጵያ መንገዶች አስተዳደር። ሰው ተገልጋይ ነው፣ መሳሪያ መገልገያ ነው፣ ማቴሪያል ግብዓት ነው። እነዚህ ሶስቱን በአንድ ፓይፕ ውስጥ መክተቻ ስልጠና ነው። የተቋሙን የመፈጸም አቅም ያላቁ በኢትዮጵያ የመንገዶች ግንባታ ታሪክ ብቁ ባለሙያዎችን በማፍራት ጉልህ አሻራ ያኖሩ የስልጠና ማዕከላትም አሉት። የኢትዮጵያ መንገዶች አስተዳደር በተመሰረተ በ5 ዓመቱ በ1948 የተመሰረተው የዓለም ገና የምህንድስናና ማኔጅመንት ማሰልጠኛ ማዕከል እነዚህን ኃይላት አስተሳስሮ የተሻለ አቅም ለመፍጠር የስልጠና ማዕከል ሆኖ ተቋቋመ። አሁን ከተመሰረተ 70 ዓመቱ ነው እና በዚህ 70 ዓመቱ እንግዲህ በጣም ብዙ ተግባራትን አከናውኗል። በየዓመቱ ኦልሞስት ከ1000 እስከ 2000 የሚያህሉ ባለሙያዎችን በተለያዩ ክህሎቶች እያሰለጠነ እያወጣ ነው ያለው። ስልጠናውን ደግሞ የሚሰጠው በንድፈ ሐሳብና በተግባር ትምህርት ነው። ከምህንድስና እስከ ኢኩፕመንት፣ ከኢኩፕመንት እስከ ትራንስፖርት፣ ከትራንስፖርት እስከ ፊኒሺንግ ኢኩፕመንት፣ ከፊኒሺንግ ኢኩፕመንት እስከ ፕሮዳክሽን ኢኩፕመንት የዘለቀ ሰፊ የኢኩፕመንት የኢንጂነሪንግ ኮምፒተንስ ያለ። በእርግጥ ስልጠናዎችን የምንሰጠው እንደ ተቋም ከውስጥ ፍላጎት በመነሳት ነው። ማሰልጠኛ ማዕከላችንን ብቻ ሳይሆን በመንገዶች አስተዳደር ውስጥ የሚገኙ ጋፖችን አይደንቲፋይ በማድረግ ነው ሁሉም ነገር የሚጀምረው። በዋናነት እኛ የምንሰጣቸው ስልጠናዎች 3 አይነት ናቸው። አንደኛው ሬጉላር ትሬኒንግ አለ። ሬጉላር ትሬኒንጉ ማለት መደበኛ ሆኖ ኢራ እስካለ የመንገድ ስራ ዘርፉ እስካለ የማይቋረጡ ናቸው። እንደሚታወቀው ኦል ኦቨር ኢትዮጵያ ነው ያለው የመንገዶች አስተዳደር ቢሮዎች ወይም ዲስትሪክቶች። ስለዚህ ኦልሞስት ከ11 ዲስትሪክቶች ጋር ኔትወርክ በመፍጠር ፕራክቲካሊ በስራ ቦታቸው ላይ የሚመለከቱትን ክፍተቶች እንዲነግሩ እናደርጋለን። በስራ ላይ ያሉ ክፍተቶችን በጥናት ለይቶ ድጋፍ ከመስጠት ባሻገር የተለያዩ ሴሚናሮችንን በማዘጋጀት ከባለድርሻ አካላት ጋር መፍትሄ ጠቋሚ ጥናትም ያከናውናል። ይህ ማሰልጠኛ ማዕከል የተቋቋመው ለኢትዮጵያ መንገዶች ባለስልጣን ይሁን እንጂ ከአንጋፋነቱ አኳያ የሚሰጣቸው አገልግሎቶች ለኢራ ብቻ አይደለም። ለክልሎች፣ ለኮንትራክተሮች፣ ለኮንሰልታንቶች፣ ለማይኒንግ ኢንዱስትሪዎች፣ ለኃይል ማመንጫ ኢንዱስትሪዎች፣ ለዲፌንስ ፎርስ ጭምር ሌሎች ደግሞ ኢመርጀንሲ ለሆኑ ፕሮጀክቶች በሙሉ ስልጠና ይሰጣል። ከውጭ ጭምር። ከውጭ ስንል ከተቋሙ ውጭ ያሉ ከኢትዮጵያ ብቻ አይደለም ከጎረቤት ሀገራትም ጭምር በተለያዩ ሴክተሮቻችን ላይ ስልጠና ዲማንድ አለ። ምሳሌ መሆን የሚችሉ ከሶማሊያም ከኬንያም ከመሳሰሉት ሀገራት ላይ ስልጠና ዲማንድ አለ። ስለዚህ ይሄ ማለት ምን ማለት ነው? ስራችን የሚታይ ቫልዩ አድ ማድረግ የሚችል ከዚህ የሚወጡ ሰልጣኞች በሁሉም ሴክተር በጣም ተፈላጊ መሆናቸውን የሚያስመሰክር ውጤታማ ስራ ነው ብለን እናስባለን። የንድፈ ሐሳቡን በተግባር አወዳጅቶ የበቃ ባለሙያን ለማፍራት ግንባታ ማሽነሪ መለማመጃ ዘመናዊ ሲሙሌሽን ወይንም ምስለ ትግበራ ማሽኖችም ታጥቋል። በአፍሪካ ለመጀመሪያ ጊዜ ሲሙሌሽን ያስገባ የተቋም የኢትዮጵያ መንገዶች አስተዳደር ነው። ከሳውዝ አፍሪካ ብቻ ነበር የሚጠቀሙት። ከዛ ቀጥሎ ደግሞ ኢትዮጵያ ነበር የተጠቀሙበት ማለት ነው። እሱ ደግሞ ቴክኖሎጂ ያለ ቴክኖሎጂ የትም መድረስ አንችልም። ቴክኖሎጂ ይዘን ግን ዓለም ያለችበትን ቦታ መድረስ እንችላለን ማለት ነው። ይህንን ራዕይ በመሰነቅ ነበር ይህን ሲሙሌተር ያመጣው። በ2003 ዓ.ም 4 ሲሙሌተሮችን ኢራ ገዛ። ከዛ ደግሞ በ2005 ተጨማሪ 6 ሲሙሌተሮችን ጨመረ ማለት በአጠቃላይ 10 ሲሙሌተሮችን ለሰልጣኞች በቴክኖሎጂ የታገዘ ስልጠና ለማድረግ ይህን ኢምፕሊመንት አደረገ ማለት ነው። ሀገሪቱ የመንገድ ግንባታ ውስጥ ውጤታማ የሆኑ ምክንያቱም እኛ ጋር ሰልጣኞች ሲመጡ ኖት ኦንሊ በሶሻሉ ብቻ አይደለም በተግባሩም ኦን ጆብ ትሬኒንጉን ኦን ሃንድ ነው ሰርተው
ተጨባጭ የሆነ ውጤት አስመዝግበው እንዲሄዱ የምናደርገው እንጂ ፎር ዘ ሴክ ኦፍ ኮምፕሊያንስ አይደለም ስልጠናን የምንሰጠው። ምክንያቱም የተሰጠን ኃላፊነት ብቁ የሆነ በሀገር ኢኮኖሚ ወይም በሀገር ግንባታ ውስጥ የሆነ ቫልዩ አድ ማድረግ የሚችል ሙያተኛ ነው እንድናመርት የሚጠበቀውና በማሰልጠን ሂደት ውስጥ ብቻ ሳይሆን ከስልጠናው በኋላ ጭምር ተመዝነው ወደ ገበያው ይበተናል። ቲዮሪ 30 ፕራክቲክስ 70 የሆነው 70-30 ነው ራሱ የተቀረጸበት። ፐርፖዙ ምንድነው? እኛ የትኛው ባለሙያ ወደ ኢራ ሲገባ ኖሌጁን ይዞ እንደሚገባ ይታወቃል። ከትምህርት ቤት እንደሚገባ ይታወቃል። ከትምህርት ቤት መግባቱ ብቻ ግን ኢራ ውስጥ ያሉ ኦፕሬሽኖች ውስጥ ፐርፌክት ወይም ደግሞ ፕሮዳክቲቭ ያደርጋል ተብሎ አይታሰብም። ስለዚህ ፐርፌክት ወይም ፕሮዳክቲቭ እንዲሆን ምን ይጨመርለታል? እዚህ ስኪል ሰው ስኪል ለመጨመር በጣም አገልግሎታቸው አመርቂ የሆነው አንዱ የትሬኒንግ ታይፕ ኦን ጆብ ትሬኒንግ ነው። ሲሙሌተር ዋነኛው ዓላማ ነዳጅ ነው። ይህን መሰረት በማድረግ ለምሳሌ አንድ ዶዘር ለ8 ሰዓት ስልጠና ለመስጠት 400 ሊትር ይፈጃል በ8 ሰዓት። ወይራዝ በሲሙሌተር ስልጠና ሲሰጥ ደግሞ ማተር ኦፍ ኤሌክትሪሲቲ ብቻ ነው የሚጠቀሙ ኮምፒውተርና ፕሮጀክተሮች ያለ ኤሌክትሮኒክስ ነው ማለት ነው። ይህንን ታሳቢ በማድረግ የመጀመሪያ ዋነኛው ዓላማው ነዳጅን ለመቀነስ የሚል ነበረ። ይህን ኢምፕሊመንት ያደረገው። ሁለተኛም ስንመለከትም ሰልጣኞች በመስክ ሄደው ሲሰለጥኑ ጀማሪ እጅ ስለሆነ ማሽኖች ይበላሻሉ። ሲበላሹ ለስፔር የሚወጣ ከፍተኛ ዋጋ ነው። እሱን ለመቀነስ ደግሞ ሰልጣኞች ገና ሲጀምር እዚህ ሰልጥነው ፍሬሽ ሆኖ ማለት ነው ወደዛ የሚያስከትለውን የዋጋ እንትን ስፔር ዋጋ ለመቀነስ እዚህ ላይ ይሰለጥናሉ ማለት ነው። እዚህ ከሰለጠኑ በኋላ በመስክ ሄደው የሆነ አዲስ የሚሆንባቸው ነገር የለም ማለት ነው፣ ስፔር ዋጋ ለመቀነስም ማለት ነው። ሶስተኛው ስንመለከትም እንደምንመለከተው የሀገራችን መልክዓ ምድርና የክረምት ስልጠና አይሰጥም ለከባድ ተሽከርካሪዎች ማለት እና በዚህኛው ሲሙሌተሩ ሙሉ ፊቸሪት አለው። ጨለማ፣ ዝናብ፣ ፎጊ፣ ጭጋጋማ ብዙ ነገር ያደርጋል። የሚያዳልጥ ነገር የሀገራችን መልክዓ ምድር በዚህ ላይ የተሰራ ነው። እሱ ክረምት ቢሆንም እዚህ መጥተው ሰልጣኞች እንዲሰለጥኑ ያደርጋል ማለት ነው። ትሬኒንጎቹ በሙሉ ኦን ጆብ ናቸው። ይሄ የምታየው ማዕከል የሚሰጠው የኢንጂነሪንግ ስልጠና ኦን ጆብ ሳይት ላይ የሚሰጠው የኦፕሬተር ስልጠና ኦን ጆብ ሳይት ላይ ነው። መንገድ እየሰሩ ከ00 እስከሆነ መዳረሻ መንገድ የሚመረቅ መንገድ እየሰሩ የሚማሩበት ነው። ኦፕሬተሩ ኦፕሬት አድርጎ ተፈትኖ መሐንዲሱ ሲሙሌት አድርጎ ተፈትኖ የሚወጣበት ማዕከል ነው። ቴክኒሻኑም እንደዛው፣ ኤሌክትሪሻኑም እንደዛው ወይኮሊት። ለዛ ነው የኢራ ባለሙያዎች በብዛት አንድ ወቅት ላይ በጣም ሀንት ይደረጋሉ። ያ ኦን ጆብ ትሬኒንግ ስለሚፈጥራቸው ማለት ነው። በዚህ ቡድን ውስጥ በዋናነት የሚሰራው ሁለት ነገር ነው። አንደኛው ኦፕሬሽን እና ጥገና ነው። የኦፕሬሽን የመሳሪያዎች ኦፕሬሽን ስልጠናና የመሳሪያዎች ጥገና ስልጠና ነው የምንሰጠውና ብዙ መሳሪያዎች አሉ። ዶዘር፣ ግሬደር፣ እስካቫተር፣ ሮለር፣ ክሬን እና ሌሎችም የትራንስፖርት መሳሪያዎች፣ ገልባጮች፣ ትንሽ መኪኖች ስልጠና ለራሳችን እንሰጣለን። ለመስሪያ ቤት ለውስጥና በማሽኖቹም ያው ቅድም እንዳያችሁት ሲሙሌተር ቤዝድ የሆነ ስልጠና እንሰጣለን። ሰልጣኞች በዚህ ጥገና ስልጠና ላይ ሲገቡ ቲዎሪ ይማራሉ። እዚህ ሾፕ አካባቢ ቲዎሪ ክላስሩም አሉ እያንዳንዱ ሾፖች። ከዛ በቲዎሪ የተማሩትን በዚህ በተግባር እዚቹ ሾፖች ውስጥ ይለማመዱታል። የተግባር ስልጠናም ይሰጡታል። ቲዎሪና ፕራክቲካል ያው የምንመራው በቲቪቲ ኳሊፊኬሽን ፍሬምወርክ በመሆኑ ያው 70% ፕራክቲካል 30% ቲዎሪ እዚህ ሌክቸር ይማራሉ። ዘን ወጥቶ እዚህ ጋር በሌክቸር የተማሩትን ደግሞ ፕራክቲካሊ እዚህ ጋር እንደምታዩት የሳዩ ቴስት ቤንቾች አሉ። ለምሳሌ እዚህ ክፍል ውስጥ በፕራክቲካሊ ይለማመዱታል ማለት ነው። ለግንባታ ስራ ጥቅም ላይ የሚውሉ የዶዘር እስካቫተርና ሎደር ብሎም ከባባድ የጭነት ተሽከርካሪዎችን ለብቁ ባለሙያዎች ተዘውረው ተገቢውን ግልጋሎት ያለንከን መስጠት የሚያስችላቸውንም ተልእኮን አንግቧል። በኮንስትራክሽን ኢንዱስትሪ ውስጥ በጣም ኃይለኛ የሙያ ክፍተት ነው ያለው፣ የክህደት ክፍተት ነው ያለው። ስለዚህ ይህንን ክፍተት
ከማሟላት አንጻር የኢትዮጵያ መንገዶች ባለስልጣን ትልቅ እንትን ነው ያለው። በአንድ ወቅት እንግዲህ የመንገድ ኮንስትራክሽኑ በጣም ቡም ባደረገበት ጊዜ ከፍተኛ የኦፕሬተር እጥረት ይታይ ነበር። ምክንያቱም አንድ ግሬደር ኦፕሬተር ከአንድ መሐንዲስ ሲኒየር መሐንዲስ በላይ ክፍያ የሚጠይቅበት ዘመን ነበር። ምናልባት ያኔ መንግስት የተጠቀመው ይሄን ማሰልጠኛ ነው። በአመት ከ1000 በላይ ኦፕሬተር እንዲያወጣ ስልጠና ማዕከሉን ምቹና ሳቢ ለማድረግ ሰፋፊ የግንባታና የህንፃዎች እድሳት ስራዎችም ተከናውነዋል። ተቋማችን እንደምታዩት ትልቅ ተቋም ነው። የኛው ወደ 5.6 ሄክታር ነው። ሌላ ካምፓስ ደግሞ ወደ ድራጋሩስ የሚባል ወደዛ አለ። በአብዛኛው ቲዮሪ ወይ ደግሞ ንድፈ ሐሳብ ስልጠና የምንሰጠው እዚህ ነው። አጫጭር የሥራ ላይ ሰልጣኞችም በተቋሙ የሚሰጣቸውን ስልጠና በስራቸው ቅልጥፍናና አፈጻጸማቸውን እንደሚያለቅም ይገልጻሉ። ስልጠናው በጣም ጥሩ ኮንተንቶችን የያዘ ስልጠና ነበረ። ያው ኢንጂነሪንጉን በተመለከተ ሊደርሺፕ ላይ እኛን ከዚህ በፊት የነበሩ የስኪል ጋፓችንን ሊሞሉ የሚችሉ ስራችን ላይ ደግሞ በጉልህ ልዩነት ሊያመጡ የሚችሉ ከሪፎርሙም ጋር መስሪያ ቤቱ ከሚያካሄደው ሪፎርሙም ጋር ተያይዞ መሬት ላይ ሊወርድ የሚችልና ጋፓችንን ሞልቶ እኛም ደግሞ ከዚህ ስልጠና ተነስተን እዛ ሄደን አዳርገን በተጨማሪ ያሉ መሬት ላይ ያሉ ለውጦችን በተግባር እና በትጋት ማከናወን እንድንችል በጥሩ መልኩ ያዘጋጀን የተሟላ ስልጠና ነው ብዬ አስባለሁ። የኢትዮጵያ መንገዶች አስተዳደር በራሱ ባለሙያዎችና ኃላፊዎች የበቁ ሰራተኞች አሉን፣ ኃላፊዎችም አሉን። በእነሱ ተዘጋጅቶ በመሰጠቱ በእያንዳንዱ ክፍል ላይ ያለውን አሰራር ምን እንደሚመስል ያሳየ ስልጠና ነው። እንደው ትልቁ ምሳሌ ብንወስድ የኢትዮጵያ አየር መንገድ መውሰድ ይቻላል። የኢትዮጵያ አየር መንገድ ያው አካዳሚ አቪዬሽኑ ታምር እየሰራ ነው በአሁኑ ሰዓት። ለኢትዮጵያ አየር መንገድ ትልቅ ልቀትም አጋዥ የሆነው እንደኛ እምነት አካዳሚ አቪዬሽኑ ነውና በተመሳሳይ ሁኔታ የኢትዮጵያ መንገዶች አስተዳደር 2 ማዕከላት አሉት፣ በአለም ገናና በግንጪ የሚገኙ። እነዚህ ማዕከላት እስካሁን ድረስ በራሳቸው ደረጃ ኮንትሪቢዩት እያደረጉት ያሉት ነገር አለ በዋናነት። ምክንያቱም አቅማቸውን ሙሉ ለሙሉ ተቋሙ ሊጠቀምበት ይገባል። ቢያንስ ለራሱ ኢቭን ከራሱም ባሻገር ሴክተሩ ላይ ላሉ በሴክተር ደረጃ ለሚሰማሩ በመንገድ ሴክተሩ ላይ ለሚሰማሩ የተለያዩ ባለሙያዎች የግድ የብቃት ስልጠናም እየሰጠ ነው በአሁኑ ሰዓት እስከ ገጠር መንገድ ድረስ። ስልጠና ማዕከሉን የቀጣይ ውጥን ታላሚ ያደረገ የሪፎርም ተግባራትም በመከናወን ላይ ናቸው። ይሄ ሪፎርም ትግበራ በሚጠናቀቅበት ጊዜ የምንጠብቀው ሰፊ ነገር ነው ማለት የሚጠበቅብን ሰፊ ነገር ነው። የተሻለ ኃላፊነት፣ ከፍተኛ ዝግጁነት ማለት ነው። ይሄ ማለት ምን ማለት ነው? ከውስጥ ፍላጎት ባሻገር ለውጭ ፍላጎቶች ተደራሽ መሆን ነው አላማችን ማለት ነው። ኢንተርናሊ ኮስት ሴንተር ከዛ ናሽናሊ ከዛ ኢንተርናሽናሊ መሆን አለበት የሚል መጀመሪያ ኢንተርናሊ ከዛ ናሽናሊ ከዛ ኢንተርናሽናሊ ማኒፌስት ማድረግ አለበት የሚል ስፔሲፊክ ጎሉ ፔቭዌን መቅረጽ። በዚህ ተቋም ደረጃ ተወዳዳሪ መሆን የሚችል ዝግጁነት ያላቸው ተቋማት የሉም። ምክንያቱም ይሄ የተቋም ዝግጁነት በሁሉም ዘርፍ ነው፣ በሶሻሉም፣ በቴክኒኩም፣ በኦፕሬሽኑም በሁሉም ዘርፍ ነው። ስለዚህ በዚህ ደረጃ እድሉ ከተሰጠን ሪፎርሙ የሚያመጣልን ነገር ምንድነው? ይሄንን የውስጥ ፍላጎት የማሟላት አቅማችንን ወደ ውጭ ማውጣት ነው። ስለዚህ የተሻለ ተፈላጊነት፣ የተሻለ ተወዳዳሪ በመሆን አገሪቱ ላይ ብሎም ጎረቤት ሀገራት ላይ ተጽዕኖ መፍጠር የሚችል ዝግጁነት ያለው ተቋም እናድርገዋለን ብለን እናምናለን። ይሄም በፋሲሊቲ በኤግዚስቲንግ ትሬኒንግ እንዴት ማድረግ ይቻላል የሚል ወስዶ ከ4 እስከ 6 ዓመት ይወስዳል ተብሎ የሚታሰብ ነው። ሁለተኛው ፌስ 2 ነው። ፌስ 2 ናሽናል ኮምፒቲቲቭ ቅድም ባልኩ ነው። ናሽናሊ ኢንተርናሽናሊ ፕራክቲስ ያደረግነው ነገር አለ። ናሽናሊ ስንወጣ ያንኑ ፓተርን ይዘን ግን በአደረጃጀት ወይም በፋሲሊቲ ራሳችንን ቀይረን ናሽናሊ የምንገለጽበት ብሔራዊ ሆኖ የሚወጣበት የቴክኒካል ኮምፒተንሲ ጋፕ በመሙላት የሰራተኛውን ፕሮዳክቲቪቲ ማክሲመም ማድረስ ነው ቅድም ባልኩ መልኩ። ስለዚህ ላልከኝ ጥያቄ ለሁሉም ተቋማት ለሁሉም ባለድርሻ አካላት ስልጠናውን ዴሊቨሪ ያደርጋል። በኢትዮጵያ መንገዶች ግንባታ ታሪክ ቀዳሚው
የገጠር መንገድ ግንባታን ታላሚ ተደርጎ የተቋቋመው የግንጪ ማሰልጠኛ ተቋም ነው። በፈረንጆቹ በ1981 ዓመተ ምህረት በእኛ በ1972 ዓመተ ምህረት የግንጪ ማሰልጠኛ ማዕከል ተቋቋመ ማለት ነው። በቀደመው የገጠር መንገድ ግንባታ ተቋም ስር ታቅፎ የማሽነሪ ተደራሽነት የሌለባቸውን የሀገሪቷን ክፍል በመንገድ የማስተሳሰር ውጥን ስኬታማ እንዲሆን የግንጪ ማሰልጠኛ ማዕከል በኢትዮጵያ መንገዶች ታሪክ ቀዳሚው ነበር። የገጠር መንገድ በአብዛኛው ስራውን የሚሰራው በሰው ጉልበት ነበር። ያው መሳሪያ እጥረት ስለሚኖር ገጠርም ስለሚሆኑ እኛ ደግሞ የሰው ኃይል አለን። ስለዚህ በሰው ጉልበት ስራውን ሲሰራ ተግዳሮት አጋጠመው ማለት ነው። ክህሎት ያላቸው መንገድን በጉልበት ሊሰሩ የሚችሉ ባለሙያዎች እጥረት አጋጠመው። ስለዚህ ያ ደግሞ ራሱን የቻለ ቴክኖሎጂ ነው፣ ሌበር ቤዝ ቴክኖሎጂ ይባላል። ስለዚህ ያንን መፍታት አይቻልም። መፍትሄው ምንድነው? ማሰልጠኛ ማዕከል አቋቁሞ ማምረት ነው። ተቋሙ በ1972 ዓ.ም ሲቋቋም የሥራ ዕድል ፈጣሪም በመሆኑ በዓለም አቀፍ ሰራተኞች ድርጅት አይኤልኦ እውቅና ተሰጥቶታል። በአይኤልኦ ስፖንሰር አድራጊነት ከሱዳን፣ ከደቡብ ሱዳን፣ ከሶማሊያ፣ ከጅቡቲ የሚመጡ ሰልጣኞችን አሰልጥነን እናውቃለን ማለት ነው። ከኡጋንዳ ደግሞ እንደዚሁ በገጠር መንገድ የልምድ ልውውጥ በኮብልስቶን ከታንዛኒያ፣ ከኬንያ የመጡ ሰልጣኞችንም ያሰለጠንበት ሁኔታ ነው። ከሀገሪቱ ሁሉም ክልሎችና ቅርንጫፎች ተሰባስበው የሚሰለጥኑ የጉልበት ሰራተኞችን የተሻለ ክህሎትና ዕውቀት አስታጥቆ በማሰማራትም ላይ ነው። በኢትዮጵያ ያሉ የገጠር መንገዶችን ጭምር አቅም የመገንባት ስራን ያከናውናል። ስለዚህ የነሱን ባለሙያዎች ነው ሲያሰለጥን የቆየው። ከቅርብ ጊዜ ወዲህ ደግሞ ሙሉ በሙሉ ገጠር መንገዶቹ ራሳቸውን ሲችሉ በተለያዩ ፕሮግራሞች ዩራፕ የሚባል ፕሮግራም ነበረ። በጣም በርካታ መንገዶች በኢትዮጵያ የተሰራበት ፕሮግራም ነው በመላ ኢትዮጵያ። ስለዚህ እነሱን ባለሙያዎች ሙሉ በሙሉ ያሰለጠነው ይሄ ማሰልጠኛ ማዕከል ነው። ሰልጣኞች እዚህ ንድፈ ሐሳብ ከተግባር ጋር አወዳጅተው እንዲበቁ የተሟላ ላብራቶሪና የፊልድ ላይ ልምምዶችም ያከናውናል። የላብራቶሪ ስልጠና በምንሰጥበት ጊዜ ይሄ ሌበር ቤዝድ በሰው ኃይል የሚሰራ መንገድ ፎከስ ያደረገ የላብራቶሪ ስልጠናዎች ነው የምንሰጠው ማለት ነው። ይሄ አድቫንስድ የሆነ ትላልቅ ማሽኖች አንጠቀም። አሪፍ ስልጠና እየሰጡ ነው። ከመጣን ያው የተወሰነ ቀን ሆኖናል። አንድ ሳምንት አካባቢ ነው የሆነ እና በሳምንት ውስጥ የሆነ ነገር አውቀናል። ደስ የሚሉ መምህሮቹም ጎበዝ ናቸው። የማሰልጠን ብቃታቸው ያው አሪፍ ነው። የሚሰጡንም ስልጠና ደግሞ ተግባሩም ምንም ክላሱም አሪፍ ነው እና ከዚህ በኋላ ደግሞ ያለውን ነገር እያየ ነው እንግዲህ እስካሁን እዚህ ላይ ደርሰናል። እዚህ ማሰልጠኛ ማዕከል ስልጠና የምንሰጥበት ስንመጣ ደግሞ ሌበር ቤዝድ ኮንስትራክሽን ኤንድ ሜንቴናንስ ቴክኖሎጂ ትሬኒንግ ሴንተር ነው የሚባለው። ስለዚህ ስልጠና የምንሰጠው መንገድ መገንባት በሰው ኃይል ማለት ነው። በሰው ኃይል በምንጠቀምበት ጊዜ አብዛኛው የመንገድ አካላት ያሉት በሰው ኃይል ነው የሚሰሩት። በጣም አስቸጋሪ ሲሆን ትራንስፖርቴሽን ችግር ሲኖር ግን የተወሰኑ ላይት ኢኩዊፕመንቶች እንጠቀማለን ማለት ነው። ይሄ ነው የሁለቱም ያለው ልዩነት። ይሄ የላብራቶሪ ስልጠና ሰልጣኞች የላብራቶሪ ስልጠና ከመጀመራቸው በፊት አይደንቲፋይ የሚያደርጉበት ነው የማቴሪያል ማለት ነው። ስለዚህ ሶይል አለ፣ ጠጠር አለ፣ የተለያየ ይሄ ኮብል ምናምን የሚባሉት እነሱ አይደንቲፋይ መጀመሪያ እናሳያቸዋለን ማለት ነው። እነዚህ ዝም ብሎ አይደለም የተቀመጡት፣ ቤዝድ ኦን ሳይዝ ክላሲፋይ ተደርጎ ነው የተቀመጡት። እዚህ ጋር ብናየው አሁን የአምቦ አሸዋ ነው ለምሳሌ ማለት ነው። የአምቦ አሸዋ ግራቭል የሚባል ሳይዝ አለ። ይሄ ቁጥር አለ ተጽፎበታል። ይሄ ከዛ ሳንድ የሚባል ነው። ከዛ ደግሞ ይሄ ፋይን የሚባል የያዘ ነው። ስለዚህ እነዚህ መጀመሪያ እዚህ ጋር ነው የሚተዋወቁት ማለት ነው። ይሄ ከተዋወቁ በኋላ ወደ ላብራቶሪ ይገቡና የተለያዩ ስራዎች ያከናውናሉ ማለት ነው። መጀመሪያ ስራ ከመጀመራቸው በፊት የትኛው ማሽን ለየትኛው ስራ እንደምንጠቀም እናሳያቸዋለን ማለት ነው። ብዙ አይነት ስልጠና ነው የተሰጠን ያለው። ሮድ አለ። እኛ በብዛት ሮድ ላይ ነበረ። ያው ሮድ ላይ ደግሞ ስትሰራ እንትኖች ስትራክቸሮች ያጋጥመዋል። የዛ ትንሽ እውቀቱ የለንም ነበር ስትራክቸሩ። አሁን ላይ ስትራክቸሮች እና እነ ቦክስ ካልቨርቶች አሁን ወደ ብሪጅም እየተጠጋን ያለ ነው። 4 አመት ሰርቻለሁ። የሰራሁት የጉልበት ስራ ነው፣ መንገድ ስራ ላይ ነው። በቃ ሁለገብ ስራዎችን ነው የምሰራ። አሁን ያለው የተሰጠነው ስልጠና በቃ ያላወቅነውን እያወቅን ያለን
እዚህ ኮንስትራክሽን ምናምን እንደዚህ ያሉትን ነገሮች በልምድ ነበር እዚያ የምንሰራቸው። ማለት ከግንበኛ ጋር ሆነን ያላወቅነው ነገር እንደዚህ እያሉ ነው የነገሩ የምንሰራ። አሁን ግን ያው በቃ እዚያ የሰራነውና እዚህ ስንማር ያለው ነገር የተሻለ ነው። እዚህ እውቀቱ ማለት ነው ያላወቅነውን እያወቅን ነው። እዚህ ጋር ማዶ የሚታዩት በሙሉ ሰልጣኞች የተሰሩት ነው ማለት ነው። ያንዳንዱ ማሽን ለየትኛው ዓላማ እንደሚውል መጀመሪያ እዚህ ጋር ብሪፍ ይደረጋሉ። ከዛ ፕሮሲጀር ይሰጣቸዋል። እሱ እያዩ ከአሰልጣኞቻቸው ሆኖ ፕራክቲካሊ ይሰራሉ ማለት ነው። ከዛ ማቴሪያሉ ለመንገድ ስራ ይሆናል አይሆንም ይወስናሉ ማለት ነው። ቤዝድ ኦን ስታቲስቲካል ዳታ ዲሳይድ ያደርጋሉ ማለት ነው። አንድ ቀን ክላስ ከዋልን አንድ ቀን ደግሞ ሳይት ላይ ወጥተን ራሳችን ሁሉ ነገር ማቴሪያል የተሟላ ማቴሪያል አለው መስሪያ ቤቱ እንትኑ ማሰልጠኛው አስረክቦናል። እሱን ይዘን አስተማሪዎች አሲስታንቶቻችንም ጥሩ ናቸው። ወጥተን ብዙውን ጊዜ ያው በተግባር እናያለን። ያንን ስልጠና በተግባር ወጥተን እያየን ነው። አንድ ቀን ክላስ አንድ ቀን ደግሞ ሳይት ላይ ወጥተን ነው እያየን ያለ ነው። ያ ደግሞ የበለጠ እዚህ ጋር የተማርከውንና እዛ ሳይት ላይ ወጥተን የምትሰራውን ነገር የበለጠ እንትኑን እውቀታችንን እንድናዳብር አድርጎናል ብዬ ገምታለሁ። አሁን ይሄ ሲቭ አናሊሲስ ነው እየሰራ ያለው። ሲቭ አናሊሲስ ማለት አንድ ማቴሪያል ለመንገድ የምንጠቀምበት ሶይል ምን ያክል ትላልቅ ጠጠሮች አሉት፣ ምን ያክል መካከለኛ አለው፣ ምን ያክል ፋይን ሶይል አለው የሚል ለመለየት የምንጠቀምበት ነው። ስለዚህ እነዚህ በሙሉ ወንፊቶች ናቸው ማለት ነው። አሁን ይሄ ማቴሪያል በዚህ መለየት ይችላል ማለት ነው። ይሄ እንደምታዩት የተለያየ ሳይዝ ነው ያለው። ትላልቅ ጠጠሮች አሉ፣ መካከለኛና ደቃቅ አለ። ስለዚህ እነሱ ለመለየት እዚህ ውስጥ እንከተውና ይለይልኛል ማለት ነው። ስለዚህ ይሄን ያክል ፐርሰንት ትላልቅ ጠጠሮች አሉ፣ ይሄን ያክል ፐርሰንት ደግሞ መካከለኛ ነው፣ የቀረው ደግሞ ደቃቅ ሶይል ነው ብሎ ይለይልኛል። ስለዚህ ይሄ ወደ ስፔሲፊኬሽን ገብቷል አልገባም ቼክ አደርጋለሁ። ከዛ በኋላ አይዘር ሪጀክት ማድረግ ነው ኦር አክሴፕት ማድረግ ነው ማለት። የይዘት ለውጥም የፖሊሲ ለውጥም አድርገናል። ለውስጥ ሰራተኞች በተለይ ደግሞ መንገድ ጥገና ለሚሰሩ ሰራተኞች ለምን መንገድ ጥገና በሰው ኃይል ሊሰራ ይችላል። ብዙ ስራዎች ይሰራሉ። መንገድ የሚጠበቀው ሳይበላሽ ነው። ቱቦ በወቅቱ ካልተከፈተ በሰው ኃይል በኋላ የሚያመጣው መዘዝ ከባድ ነው። በማሽንም አትመልሰው። የውሃ ተፋሰስ ከጋራ ላይ የመጣ የውሃ ተፋሰስ አንድ ቦታ ላይ ከተዘጋ በሰው ኃይል ካልከፈትከው ነገ መንገድ ሊቆርጥ ይችላል፣ ድልድይም ሊሰብር ይችላል። ስለዚህ በሰው ጉልበት ላይ መሰረት ባደረገ ዘዴ የመንገድ ጥገና ስልጠና ነው የምንሰጠው። በማዕከሉ የሚሰጠው ስልጠና የትራክተር ተሽከርካሪ ሹፍርናንና ጥገናን ያካተተም ነው። ከመንገድ ሙያው በተጓዳኝ ትራክተር ለሌበር ቤዝ ቴክኖሎጂ ዋነኛ መሳሪያ ነው። ትራክተር ዋነኛ ነው። ከትራክተር ተጨማሪ ሩሎ ነው የምንጠቀመውና የትራክተር ሰልጣኞችም እኛ ጋር ነው የሚሰለጥኑት። ፈቃድ እንሰጣለን፣ መንጃ ፈቃድም እናሰጣለን። ከኦሮሚያ ፈቃድ አለን። እንግዲህ በዛ ሂደት ውስጥ ነው ያለፍነው። አሁን ከረንትሊ በአሁኑ ወቅት ባለው ወቅታዊ ሁኔታ ያለንበት ሁኔታ ምንድን ነው? በአብዛኛው የኢትዮጵያ መንገዶች አስተዳደር የውስጥ ሰራተኞችን ነው የምናሰለጥነው። ለውስጥ ነው ትኩረት የሰጠነው። ሞተር ከስንት መሰረታዊ ነገሮች ነው ይዋቀራል ብለን የተማርነው ማለት ነው። ከሶስት ከምንድን ያልነው ሲሊንደር ሄድ፣ ሲሊንደር ብሎክ፣ ክራንኬዝ እና ስቶኮፓ ማለት ነው። ከፊልትሮ ወደ ሄድ የሚመጣ ወደ ፓምፕ፣ ከፓምፕ ወደ ሄድ ነው የሚመጣ። ምንም ልምድ የለንም እኛ አሁን ስለ ትራክተርም ምንም ልምድ የለንም። ጉልበት ሰራተኞች ነን። ከዛ ላይ ተነስተን ነው ያው ለእድገትም ምናምን ጥሩ ነው። በቃ የሚሰራው ስራ አውራ ጎዳና በጣም አሪፍ ነው። ሲቪል መሀንዲሶች ናቸው አሰልጣኞቻችን። በአብዛኛው ሲቪል መሀንዲሶች እና በሲቪል ምህንድስና መስመር ያሉ ናቸው። ከ33 ከ30 ወደ 35 አሰልጣኞች አሉን። 35 አሰልጣኞች አሉን። ቲኦቲ ስልጠና ይፈልጋሉ። ኮንቲኒየስ የሆነ ያው እንግዲህ ቴክኖሎጂው የተቀያየረ መሄድ ነው። አይሎም ያግዘናል። ግን ኮንቲኒየስ ስልጠና ይፈልጋሉ። አቅም ያላቸው አብዛኞቹ አንጋፋ ናቸው። ተተኪ የሚፈልጉ እንደውም ከስራቸው ጁኒየር ተቀጥሮላቸው እነሱ ያካበቱትን የረጅም ዓመት ልምድ
ማስተላለፍ ያለባቸው ወቅት ላይ ያሉ አሰልጣኞች አሉ። አንጋፋ አሰልጣኞች ናቸው። ሁለት ሲሆን ስልጠና ሲካፈል ለ0.072 የግንጪ ማሰልጠኛ ማዕከልን የማዘመን ብሎም አህጉር አቀፍ ሰልጣኞችንም ማሰልጠን እንዲያስችለው ነባሩን ህንፃ ማደስና የአዳዲስ ህንፃዎችን ግንባታ ዲዛይንም በመጠናቀቅ ላይ ነው። ከቴክኖሎጂ ጋር በታገዘ ከዲጂታል ጋር በታገዘ ከሪፎርም ጋር በታገዘ የበለጠ ስራ ይሰራል። መንገድ ግንባታ፣ የሥራ ዕድል ፈጠራና የውጭ ምንዛሪን ማዳን ታላሚ ያደረገው ማዕከሉ የተለያዩ ማህበረሰብ ተኮር ልማቶችንም ያከናውናል። ለአረንጓዴ አሻራ የሚያገለግሉ ችግኞችን፣ አትክልቶችን ያፈራል። ለምሳሌ ባለፉት 3-4 ዓመታት በየአመቱ ከ70,000 በላይ አገር በቀል ችግኞችን፣ አትክልቶችን ያመርታል። አምርቶ ወደ ዲስትሪክት፣ ወደ ዋና መስሪያ ቤት፣ በተለያየ ቦታ ልኮ ያስተክላል። እዚህ ግቢ ይተክላል። እንደምታዩ እዚህ ጋር ያለው አንዱ የአረንጓዴ አሻራ አካል ነው የቡና ችግኝ ነውና እኛ ግቢ ይሄ ቡና ችግኝ እዚህ ግቢ ነው የሚፈላው። እዚሁ እናፈላለን፣ እዚሁ እንተክላለን። የተረፈውን ወደ ሌላ ዲስትሪክት ወስደን እናስተክላለን። ዋናው ስራ ስልጠና መስጠት ነው። ስልጠና ማለት ደግሞ ብዙ እንግዶች አሉ፣ ሰልጣኞች አሉ የሚመጡ ከኛ ደግሞ የሚያስፈልጋቸው ምግቦች አሉ። ይሄንን ለምንድን ነው እስከ መቼ ነው የመንግስት ወጪንም ለመሸፈን ለምንድን ነው ከውጪ የምንገዛ? ጥራቱን የጠበቀ አይመጣም፣ የቆየ ነው። ከዚህ ሄዶ ነው ከአዲስ አበባ ይመጣ። እኛ አዋሽ ወንዝ ዳር ሆነን አዋሽ ምንጩም እዚህ ነው። አዋሽ ወንዝ ዳር ሆነን ለምንድን ነው ከዛ የመጣውን ስንት ኪሎ ሜትር ያመጣውን ከምንገዛ እዚህ ለምን አናመርትም? መሬት አለን፣ ብዙ ውሃ አለን። አዋሽ እኛ ግቢ ስራ አልፎ ነው የሚሄደው ብለ ወደ ልማት ገባን። ልማት ማለት ሁለት ነገር ነው የሚሰራው፣ የጓሮ አትክልትና የተለያዩ የዛፍ ችግኞች ፍራፍሬዎችን ነው የሚሰራው። አሁን በተለይ የጓሮ አትክልቶችን ስንሰራ የተለያዩ አይነቶች አሉ፣ እንደ ቆስጣ፣ ቲማቲም፣ ቀይ ስር የተለያዩ እንትኖች አሉ። እነሱን ከጥቅምት ጀምረን እስከ ሰኔ ያለው ድረስ ግምታቸው ቢያንስ ከ20 ኩንታል በላይ የሚሆኑትን ለሰልጣኞች እናቀርባለን። ወደ 20 ኩንታል በብር ሲተመን ወደ 2 ሚሊዮን ብር የሚሆን ምርት ነው የሰበሰብነው እና ችግኞቹን ወደ ብር ስንተምን ወደ 70,000 አካባቢ ነው ያሉትና ወደ 3.5 ሚሊዮን አካባቢ አጠቃላይ ወደ 5.5 ወደ 6 ሚሊዮን አካባቢ የሚጠጉ ወጪ ለመንግስት ቅነሳ ያደርጋልና ትልቅ ስራ እየሰራ ነው በዚህ በኩል ማሰልጠኛ ማዕከሉ። ስናቀርብ ግን እንዳስፈላጊነታቸው ትኩስ ሆኑ ወይ ደግሞ ፍሬሽ የሆኑ አትክልቶችን ከዚህ ቆርጠን ለሰልጣኞቻችን እናቀርባለን። ይሄ ፊድባኩን ያገኘንበት ደግሞ በጣም በደንብ እንድሰራ አድርገን ምንድነው ፍሬሽ ነገር ነው የምናቀርበው። ሰልጣኞቹ ሲሄዱ ኮሜንት አድርገው ነው የሚሄዱት። እዚህ መጥቶ ያሉ ወደ ስራ ይበልጥ እንዲሰራ ያረገን ይሄ ነው። ከጓሮ አትክልት ጋር ማለት ነው የተለያዩ ቢያንስ የተለያዩ 18 አይነቶች አሉ። ቆስጣ፣ ቲማቲም፣ ቀይ ስር የተባሉ ቃሪያዎች ከላይ በጊዜ የምናመጣቸው ነገሮችን ከዚህ እዚህ ማምረት ጀመር። የጓሮ አትክልቶችን ማለት ነው። ወደ ብር ወደ ኢንተርሚስ ኦፍ ሞኒ ወደ ብር ወጪውን ማስቀረት ወደ ብር ስንቀይር ምንድነው ቢያንስ ይሄ የጓሮ አትክልት ራሱ ወደ 3.5 ሚሊዮን የሚሆነውን ወጪውን መሸፈን ችለናል ማለት ነው። ወደ ብር ስንቀይር እዚህ በእኛ ሰራተኞችም የሚሰራ ቢሆንም ወደ ብር ሲቀየር ዋጋው ይሄን የሚያወጣው አትርፈናል ማለት ነው። ይሄ በጓሮ አትክልት ያለው ነገር ነው። ሌላ ደግሞ ይሄ የፍራፍሬዎች አረንጓዴ አሻራው ለአረንጓዴ አሻራው የተለያዩ የዛፍ ችግኞችንም ደግሞ እናመርታለን። እነሱንም ቁጥራቸው ከ70,000 በላይ የሆኑትን 100 እናመርታለን። እሱንም ግቢ ውስጥ ይተከላሉ። ለተለያዩ ዲስትሪክቶች እንልካለን። ለዚህ ለወረዳ አካባቢው ለአካባቢ ያለምንም ክፍያ እኛ እዚህ አምርተን ለነሱንም እንልካለን ማለት ነው። በኢትዮጵያ መንገዶች ግንባታ ታሪክ ጉልህ አሻራን ማኖር የቻሉት የግንጪና ዓለም ገና ማሰልጠኛ ተቋማት የነገ ውጥናቸው ሰፊ ነውና ለዚህም የሚሆን ሰፋፊ የሪፎርም ስራዎችንም በመስራት ላይ ናቸው። ታሪክ ሂደት ውስጥ ሁሉ የኛም ማሰልጠኛ ማዕከል ግንጪ ሌበር ቤዝ ማሰልጠኛ ማዕከል በርካታ ሂደቶችን አልፏል። በርካታ መዋቅር ለውጦችን አልፏል።